እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ ደግሞ የምንመለከተው የማስታወስ ችሎታችሁን ለመጨመር የሚረዱ እናም የአንጎላችንን ወይም ደግሞ የአእምሮ ጤናችንን ለመጠበቅ የሚረዱ መመገብ ያለብንን 12 ምግቦችን በዚህ ቪዲዮ ላይ በስፋት የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እንደ ስባማ አሳ፣ ብሉቤሪ እናም ብሮኮሊ ያሉ ምግቦች የማስታወስ ችሎታችሁን ጨምሮ የአንጎላችንን ጤና እናም ተግባርን የሚደግፉ ውህዶችን ይዘዋል። አንጎላችን የሰውነት መቆጣጠሪያ ማዕከል እንደመሆኑ የልብ ምታችን እንዲመታ እናም ሳምባችን እንዲተነፍሱ እናም እንዲንቀሳቀሱ እናም እንድናስብ የሚያስችል ኃላፊነትም አለበት። የተወሰኑ ምግቦችን መመገብ አእምሯችን በከፍተኛ የሥራ ሁኔታ ውስጥ እንዲቆይም ይረዳል። አንጎላችን የሰውነታችን መቆጣጠሪያ ማዕከል ነው። መረጃን ያካሂዳል እናም ሁሉንም ነገር ከሀሳቦችናም ስሜቶች እስከ ትውስታ እናም ክህሎቶች የሚቆጣጠሩ መልእክቶችንም ይልካል። እድሜያችን ታዲያ እየገፋ ሲሄድ አንጎላችን የማስታወስ ትኩረትናም የቃላት ትውስታ ሊነኩ በሚችሉ የፊዚዮሎጂ ለውጦች ውስጥ ያልፋል። ነገር ግን አንዳንድ ለውጦችን በአመጋገብ መታገል ይቻላል። ይህም ራሳችንን ለመጠበቅናም የአእምሮ ስራችንን በመጠበቅ ረገድ ትልቅ ሚና ይጫወታል። የአንጎል ምግቦች የማስታወስ አቅምን የሚጨምሩ ምግቦች ለአእምሯችን በሆነ መንገድ ሊጠቅሙ የሚችሉ ምግቦች ናቸው። እነዚህ ምግቦች አእምሮን በጥሩ ሁኔታ እንዲሰሩ የሚያደርጉ የተለያዩ ንጥረ ነገሮችን ይዛሉ። ለምሳሌ ኦሜጋ 3 ፋቲ አሲዶችን፣ ቢ ቪታሚኖችን፣ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኬን፣ ሴሊኒየም፣ ብረት ወይም ደግሞ አይረን እናም ኮሊንን ይይዛሉ። በእነዚህ የአንጎል ምግቦች የበለጸገ ምግብ መመገብ ከአእምሮ ጋር የተያያዙ የተለመዱ ሁኔታዎችን ወይም ደግሞ ችግሮችን እናም ብዙውን ጊዜ ከእድሜ ጋር ተያይዞ የሚመጡ ችግሮችን ለማስወገድም ይረዳል። እነዚህ ምግቦች በአንጎላችን ውስጥ በርካታ ሚናዎችን ይጫወታሉ። ለአእምሮ እድገት፣ ለነርቭ አስተላላፊዎች ትክክለኛ ምልከታ፣ አዲስ መረጃን ማካሄድናም መረዳት ወይም ደግሞ እውቀትን መጨመር፣ ለማህደረ ትውስታ፣ የፕሮቲን ሚዛንን ለመጠበቅናም እንደ ድብርትናም የአእምሮ ማጣት ወይም ደግሞ ማሽቆልቆል ካሉ ከእብጠት ጋር የተያያዙ ለአእምሮ ችግሮች የመጋለጥ እድልን ለመቀነስ ይረዳሉ። የማስታወስ ችሎታችሁን ለመጨመር ወይም ደግሞ የአንጎላችንን ጤና ለመጠበቅ የሚረዱ መመገብ ያለብንን 12 ምግቦችን አሁን በዝርዝር እነግራችኋለሁኝ። አንደኛ ስባማ አሳዎችን ነው። እንደ ሳልመን፣ ማካሪል እናም ሰርዲን ያሉ ስባማ አሳዎች ለአእምሮ ጤና ጠቃሚ የሆኑ የኦሜጋ 3 ፋቲ አሲድ ምንጮች ናቸው። ኦሜጋ 3 ፋቲ አሲዶች የማስታወስ ችሎታን ለማሻሻል ይረዳሉ። ኦሜጋ 3 ፋቲ አሲድ በአንጎል ጤና ላይ ወሳኝ ሚናን የሚጫወቱ ጠቃሚ የሆኑ ንጥረ ነገሮች ናቸው። እነዚህ ፋቲ አሲዶች በአንጎል ውስጥ የሴል ሽፋኖችን እንዲገነቡ በአንጎል ሴሎች መካከል ያለውን ግንኙነት ለማስፋፋትናም እብጠትን ለመቀነስም ይረዳሉ። በተጨማሪም የማስታወስናም የእውቀት ወይም ደግሞ የኮግኒቲቭ ተግባርን ለማሻሻልም ይረዳሉ። በአመጋገባችሁ ውስጥ ከፍተኛ መጠን ያለው ኦሜጋ 3 ፋቲ አሲድ ያላቸው ግለሰቦች የተሻለ የአንጎል ስራ እናም የእውቀት ማሽቆልቆልናም የመርሳት እድላቸው ዝቅተኛ መሆኑን ጥናቶች አመልክተዋል። ስለዚህ ስባማ አሳዎችን አዘውትሮ መጠቀም የማስታወስ ችሎታንናም አጠቃላይ የአእምሮ ጤናን ለማሻሻልም ይረዳል። ሁለተኛ ብሉቤሪ ነው። ብሉቤሪ በአንቲ ኦክሲዳንትስ የበለጸገ በመሆኑ አእምሮን ከኦክሳይድ ጭንቀት ለመጠበቅም ይረዳል። ጥናቶችም እንደሚያሳዩት ብሉቤሪን መመገብ የማስታወስ ችሎታንናም የእውቀት ወይም ደግሞ የኮግኒቲቭ ተግባርንም ያሻሽላል። ብሉቤሪ በአንቲ ኦክሲዳንትስ የበለጸገ ሲሆን በተለይም ፍላቮኖይዶች የአእምሮ ጤናንናም የማስታወስ ችሎታን እንደሚያሻሽሉም ተረጋግጧል። እነዚህ አንቲ ኦክሲዳንትስ አንጎላችንን ከኦክሳይድ ውጥረትናም እብጠት ለመጠበቅም ይረዳሉ። ይህም ለግንዛቤ መቀነስ አስተዋጽኦ የሚያደርግ ነው። ኦክሲዲቲቭ ውጥረት የምንለው
ጥናቶችም እንዳረጋገጡት ብሉቤሪን መመገብ የማስታወስ ችሎታንናም የእውቀት ወይም ደግሞ የኮግኒቲቭ ተግባርን ከማሻሻል በተጨማሪ የአጠቃላይ የአእምሮ ጤናን ከፍ ያደርጋል። በብሉቤሪ ውስጥ ያሉት ውህዶች በአንጎል ሴሎች መካከል ያለውን ግንኙነት እንደሚያሻሽሉ፣ የነርቭ መንገዶችን እንደሚያሻሽሉ እናም የደም ፍሰትን ወደ አንጎል የሚጨምሩ ሁሉም ለተሻለ የማስታወስ ችሎታ እናም የእውቀት አፈጻጸም አስተዋጽኦም ሊያደርጉ ይችላሉ። ስለዚህ ብሉቤሪዎችን ወደ አመጋገባችሁ ማካተት የማስታወስ ችሎታን ለመጨመር እናም የእውቀት ወይም ደግሞ የኮግኒቲቭ ተግባርን ለመደገፍም ይረዳል። ሶስተኛ እርድ ነው። እርድ ኩርኩሚን የተባለ ውህድን በውስጡ የሚይዝ ሲሆን አንቲ ኢንፍላማቶሪ እናም የአንቲ ኦክሲዳንትስ ባህሪ ያለው። ኩርኩሚን የማስታወስ ችሎታን እንደሚያሻሽልም ታይቷል እናም የእውቀት ማሽቆልቆልንም ለመከላከልም ይረዳል። እርድ ኩርኩሚን የተባለ ውህድን ይዟል። እሱም ኃይለኛ አንቲ ኢንፍላማቶሪ እናም የአንቲ ኦክሲዳንትስ ባህሪ ያለው። እነዚህ ውህዶች ደግሞ አእምሮን ከኦክሳይድ ውጥረትናም እብጠት ይከላከላሉ። ይህም ከግንዛቤ መቀነስናም እንደ አልዛይመርስ ካሉ የነርቭ ዲጀነሬቲቭ በሽታዎች ጋር የተቆራኙ ናቸው። ኩርኩሚን የአዳዲስ የነርቭ ሴሎችን እድገት የሚያበረታታና የእውቀት ወይም ደግሞ የኮግኒቲቭ ተግባርንና የማስታወስ ችሎታን ለማሻሻል የሚረዳው ከአእምሮ የተገኘ ኒውሮትሮፊክ ፋክተር መጠን እንዲጨምርም ይረዳል። በተጨማሪም ኩርኩሚን የአልዛይመርስ በሽታ ባህሪ የሆኑትን የአሚሎይድ ፕላክን በአንጎል ውስጥ እንዳይከማችም ሊረዳም ይችላል። በአጠቃላይ እርድን ወይም ደግሞ ኩርኩሚንን መመገብ እብጠትን በመቀነስ ኒውሮ ፕላስቲሲቲን በማስተዋወቅናም ከእድሜ ጋር የተያያዘ የግንዛቤ ማሽቆልቆልን በመከላከል የማስታወስ ችሎታን ለማዳበር ይረዳል። አራተኛ ደግሞ ብሮኮሊ ነው። ብሮኮሊ ለአእምሮ ጤና አስፈላጊ የሆነውን የቫይታሚን ኬ ከፍተኛ ምንጭ ነው። ቫይታሚን ኬ የማስታወስናም የእውቀት ወይም ደግሞ የኮግኒቲቭ ተግባራትን ለማሻሻል ይረዳል። ቫይታሚን ኬ በአንጎል ውስጥ ጥቅጥቅ ያለ እናም የአንጎል ሴሎችን ሽፋን ትክክለኛነት ለመጠበቅ አስፈላጊ የሆነውን ሲፊንጎ ሊፒድስን በመፍጠር ወሳኝ ሚናን ይጫወታል። ጥናቶችም እንደሚያሳዩት ቫይታሚን ኬ ከተሻለ የግንዛቤ አፈጻጸም እናም የአልዛይመርስ በሽታ የመጋለጥ ዕድልንም ይቀንሳል። ብሮኮሊ እናም ሌሎች በቫይታሚን ኬ የበለጸጉ ምግቦችን መመገብ ጤናማ የአንጎል ሴሎችን ሽፋን በማስተዋወቅ እናም ከእድሜ ጋር የተያያዘ የግንዛቤ ማሽቆልቆልን በመከላከል የማስታወስ እናም የግንዛቤ ስራን ለመደገፍም ይረዳል። አምስተኛ የዱባ ፍሬ ነው። የዱባ ፍሬ ወይም ደግሞ ፐምፕኪን ሲድስ የምንለው በብረት ወይም ደግሞ በአይረን፣ በዚንክ፣ በማግኒዥየም እናም በመዳብ የበለጸገ ሲሆን እነዚህ ሁሉም ለአእምሮ ጤና ጠቃሚ ናቸው። እነዚህ ንጥረ ነገሮች የማስታወስ እናም የእውቀት ወይም ደግሞ የኮግኒቲቭ ተግባራትን ለማሻሻልም ይረዳሉ። የዱባ ፍሬዎች ብረት፣ ማግኒዥየም፣ ዚንክና መዳብን ጨምሮ ለአንጎል ጤና ጠቃሚ የሆኑ የበርካታ ቁልፍ ንጥረ ነገሮች ምንጭ ናቸው። እነዚህ ንጥረ ነገሮች የእውቀት ወይም ደግሞ የኮግኒቲቭ ተግባርንናም ማህደረ ትውስታን በመደገፍ ረገድ ሚናን ይጫወታሉ። ብረት ወይም ደግሞ አይረን ለትክክለኛው የአንጎል ተግባር አስፈላጊ የሆነውን ኦክስጅንን ወደ አንጎል ለማጓጓዝ አስፈላጊ ነው። ማግኒዥየም የሲናፕቲክ ፕላስቲክን ለመደገፍ ይረዳል። ይህም ለመማርናም ለማስታወስም አስፈላጊ ነው። ዚንክ በኒውሮ ትራንስሚተር ውስጥ ይሳተፋል እናም መዳብ ደግሞ የነርቭ አስተላላፊዎችን ውህደት ለመፍጠርም አስፈላጊ ነው። በተጨማሪም ፐምፕኪን ሲድስ የአንጎል ሴሎችን ከኦክሳይድ ጉዳትናም እብጠት የሚከላከሉ አንቲኦክሲዳንቶችንም ይይዛሉ። በአጠቃላይ የዱባ ፍሬን መመገብ የማስታወስ ችሎታንናም የእውቀት ወይም ደግሞ የኮግኒቲቭ ተግባርን በመደገፍ የአንጎል ጤናን የሚያበረታቱ ቁልፍ ንጥረ ነገሮችንናም አንቲኦክሲዳንቶችን በማቅረብ ይረዳል። ስድስተኛ ደግሞ ለውዝ ነው። እንደ አልመንድ፣ ዋልነትስ እናም ፒነትስ ያሉ ለውዞች እጅግ በጣም ጥሩ የአንቲኦክሲዳንትስ ምንጭ፣ የቫይታሚን ኢ እናም ጤናማ ቅባቶችን ስለሚይዙ ለአእምሮ ጤና በጣም ጠቃሚ ናቸው። ጥናቶችም እንደሚያሳዩት ለውዝን መመገብ የማስታወስ እናም የእውቀት ወይም ደግሞ የኮግኒቲቭ ተግባርንም ያሻሽላል። እንደ አልመንድ፣ ዋልነትስ እናም ፒነትስ ያሉ ለውዞች የአንጎልን ጤና ለመደገፍ እናም የማስታወስ ችሎታን ለማሻሻል በሚረዱ ንጥረ ነገሮች የተሞሉ ናቸው። ኦሜጋ 3 ፋቲ አሲድን ጨምሮ ለውዝ የሞኖ አንሳቹሬትድ ፋትስ ጤናማ የስብ ምንጭ ነው። እነዚህ ቅባቶች በአንጎል ውስጥ የህዋስ ሽፋን እንዲገነቡ እናም እንዲቆዩ፣ በአንጎል ሴሎች መካከል ያለውን ግንኙነት እንዲደግፉ እናም
እብጠትን ስለሚቀንሱ ለአንጎል ጤና በጣም አስፈላጊ ናቸው። ለውዝ እንደ ቫይታሚን ኢ ባሉ አንቲኦክሲዳንቶችም የበለጸገ ሲሆን ይህም የአንጎል ሴሎችን ከኦክሳይድ ውጥረትናም በፍሪ ራዲካልስ ከሚደርሰው ጉዳትም ይከላከላል። ይህ የእውቀት ወይም ደግሞ የኮግኒቲቭ ተግባርን ለመጠበቅናም ማህደረ ትውስታን ለማሻሻልም ይረዳል። ለውዝ በቫይታሚን ኢ ከፍተኛ ነው። ቫይታሚን ኢ ደግሞ በአንጎል ውስጥ የሚከሰት እብጠትንናም የኦክሳይድ ውጥረትን የሚቀንስ ኃይለኛ የሆነ አንቲኦክሲዳንትስ ነው። ጥናቶችም እንደሚያሳዩት ቫይታሚን ኢ የእውቀት ማሽቆልቆልን ለማቀዝቀዝናም በዕድሜ የገፉ ሰዎች ላይ የማስታወስ ችሎታንም ለማሻሻልም ይረዳል። ለውዝ እንደ ማግኒዥየም፣ ዚንክና መዳብ ያሉ ጠቃሚ ንጥረ ነገሮችን ያቀርባል። ይህም ለአንጎል ስራ እናም ለማስታወስ ምስረታ ሚና ይጫወታል። እነዚህ ንጥረ ነገሮች የነርቭ አስተላላፊ እንቅስቃሴን፣ የሲናፕቲክ ፕላስቲክንናም አጠቃላይ የአንጎልን ጤናም ይደግፋሉ። በአጠቃላይ በአመጋገባችሁ ውስጥ ለውዝን ማካተት የአንጎልን ጤና የሚያበረታቱ እናም ከእድሜ ጋር የተያያዘ የግንዛቤ ማሽቆልቆልን የሚከላከሉ አስፈላጊ ንጥረ ነገሮችንናም አንቲኦክሲዳንቶችን በማቅረብ የማስታወስናም የግንዛቤ ተግባርን ለመደገፍም ይረዳል። ሰባተኛ ጥቁር ቸኮሌት ነው። ጥቁር ቸኮሌት በአንቲኦክሲዳንትስ የበለጸገ ሲሆን ካፌይን እናም ፍላቮኖይድን በውስጡ የያዘ ሲሆን እነዚህም የማስታወስ ችሎታንናም የእውቀት ወይም ደግሞ የኮግኒቲቭ ተግባርን ያሻሽላል። ጥቁር ቸኮሌት በፍላቮኖይድ የበለጸገውን ኮኮዋ በተለይም ፍላቮኖልስን የሚባል አይነትን ይዟል። ፍላቮኖሎች አንቲኦክሲዳንትስ እናም አንቲ ኢንፍላማቶሪ ባህሪያቶችም አሏቸው። ይህም አእምሮን በኦክሳይድ ውጥረትናም እብጠት ምክንያት ከሚመጣው ጉዳት ለመከላከልም ይረዳል። ጥናቶችም እንደሚያሳዩት የጥቁር ቸኮሌት ፍጆታ በተለይም የኮኮዋ ይዘት ያለው ከተሻለ የእውቀት ወይም ደግሞ የኮግኒቲቭ ተግባር፣ የማስታወስ፣ ትኩረት የመስጠትናም የግንዛቤ ፍጥነት ጋር የተያያዘ ነው። በጥቁር ቸኮሌት ውስጥ የሚገኘው ፍላቮኖይድ ወደ አንጎል የደም ፍሰት እንዲጨምር፣ ኒውሮ ፕላስቲሲቲን እንደሚያሳድግናም አዳዲስ የነርቭ ሴሎች እንዲፈጠሩ የሚያበረታታ ሲሆን ይህም የማስታወስናም አጠቃላይ የአእምሮ ጤናንም ይደግፋል። በተጨማሪም ጥቁር ቸኮሌት ትኩረትን፣ ንቃትንናም የግንዛቤ ተግባራትን የሚያሻሽሉ ካፌይን እናም ቲኦብሮሚን አነቃቂዎች አሉት። ጥቁር ቸኮሌትን በመጠኑ መጠቀም የማስታወስ ችሎታንናም የእውቀት ወይም ደግሞ የኮግኒቲቭ አፈጻጸምን ለመጨመር ጥሩ መንገድ ነው። ስምንተኛ ደግሞ እንቁላል ነው። እንቁላል በኮሊን የበለጸገ ሲሆን ኮሊን ለአእምሮ ጤና ጠቃሚ የሆነ ንጥረ ነገር ነው። ኮሊን ለማስታወስ አስፈላጊ የሆነው አሴታይል ኮሊንን የነርቭ አስተላላፊ ነው። እንቁላል የማስታወስናም የግንዛቤ ተግባርን በተለያዩ መንገዶች የሚደግፍ በንጥረ ነገሮች የበለጸገ ምግብ ነው። እንቁላል ለአእምሮ ጤና ጠቃሚ የሆነ የኮሊን ምንጭ ነው። ኮሊን ለማስታወስ አስፈላጊ የሆነው የአሴታይል ኮሊን የነርቭ አስተላላፊ ነው። በቂ የኮሊን አወሳሰድ ከተሻለ የግንዛቤ ተግባርናም የማስታወስ ችሎታ ጋር ተያይዟል። እንቁላል ለአእምሮ ጤና እናም ለግንዛቤ ስራ ጠቃሚ የሆኑትን ቫይታሚን ቢ6፣ ቫይታሚን ቢ12 እና ፎሌትን ጨምሮ በርካታ ቢ ቪታሚኖች አሉት። እነዚህ ቪታሚኖች በኒውሮ ትራንስሚተር ውህደት ውስጥ ሚና ይጫወታሉ እናም የሆሞሳይስቴን ደረጃን ለመቆጣጠርም ይረዳሉ። ይህም የአንጎል ጤናን የሚጎዳ ነው። እንቁላል እንደ ሉቲንናም ዚያካንቲን ያሉ አንቲኦክሲዳንቶችን በውስጡ የያዘ ሲሆን እነዚህም ለአይን ጤና እንዲሁም ደግሞ ለአንጎል ጤናም ጠቃሚ ናቸው። እነዚህ አንቲኦክሲዳንቶች የአንጎል ሴሎችን ከኦክሳይድ ውጥረት ለመጠበቅ እናም አጠቃላይ የእውቀት ወይም ደግሞ የኮግኒቲቭ ተግባርንም ይደግፋሉ። እንቁላል የአእምሮ ጤናን ለመጠበቅ እናም የእውቀት ወይም ደግሞ የኮግኒቲቭ ተግባርን ለመደገፍ ወሳኝ የሆነ ከፍተኛ ጥራት ያለው የፕሮቲን ምንጭ ነው። ፕሮቲን የነርቭ አስተላላፊ ተግባርን ይደግፋል እናም የማስታወስ እናም የመማር ሂደቶችንም ይረዳል። በአጠቃላይ እንቁላልን ወደ አመጋገባችሁ ማካተት የማስታወስ ችሎታንና የእውቀት ወይም ደግሞ የኮግኒቲቭ ተግባርን የሚደግፉ አስፈላጊ ንጥረ ነገሮችን ያቀርባል። ዘጠነኛ ደግሞ አቮካዶ ነው። አቮካዶ በሞኖ አንሳቹሬትድ ፋት የበለጸገ ሲሆን ለአእምሮ ጤና በጣም ጠቃሚ ነው። እነዚህ ቅባቶች የማስታወስናም የእውቀት ወይም ደግሞ የኮግኒቲቭ ተግባርን ለማሻሻልም ይረዳሉ። አቮካዶ የማስታወስናም የእውቀት ወይም ደግሞ የኮግኒቲቭ ተግባርን በተለያዩ መንገዶች መደገፍ የሚችል በንጥረ ነገሮች የበለጸገ ፍራፍሬ ነው። አቮካዶ በሞኖ አንሳቹሬትድ ፋት በተለይም በኦይሌይክ አሲድ የበለጸገ ሲሆን ይህም ለአንጎል ጤና ጠቃሚ ነው።
እነዚህ ጤናማ ቅባቶች በአንጎል ውስጥ የሴል ሽፋኖችን ለመጠበቅም ይረዳሉ። በአንጎል ሴሎች መካከል ያለውን ግንኙነት ይደግፋሉ እናም እብጠትን ይቀንሳሉ። ሁሉም ለትውስታ እናም ለግንዛቤ ተግባር ጠቃሚ ናቸው። አቮካዶ የቫይታሚን ኢም ጥሩ ምንጭ ሲሆን የአንጎል ሴሎችን ከኦክሳይድ ውጥረትናም እብጠት ለመጠበቅ የሚረዳ ኃይለኛ የሆነ አንቲኦክሲዳንትስ ነው። ቫይታሚን ኢ ከተሻለ የግንዛቤ ተግባር ጋርም ተቆራኝቷል እናም ከዕድሜ ጋር የተያያዘ የግንዛቤ መቀነስን ለመከላከልም ሊረዳ ይችላል። አቮካዶ በፖታሲየም የበለጸገ ሲሆን ለነርቭ ተግባርና ለአንጎል ሴሎች ግንኙነት አስፈላጊ የሆነ ማዕድን ነው። በቂ የፖታሲየም አወሳሰድ ከተሻለ የማስታወስ ችሎታ እናም የእውቀት ወይም ደግሞ የኮግኒቲቭ ተግባር ጋር ተያይዟል። አቮካዶ ጥሩ የአመጋገብ ፋይበር ምንጭ ሲሆን የደም ውስጥ የስኳር መጠንን ለመቆጣጠር እናም ጤናማ የሆነ የአንጀት ማይክሮባዮምም እንዲኖርም ይረዳል። ጥናቶችም እንደሚያመለክቱት ጤናማ አንጀት ለአንጎል ጤና አስፈላጊ ነው እናም በእውቀት ወይም ደግሞ በኮግኒቲቭ ተግባር ላይ እናም የማስታወስ ችሎታ ላይ ተጽዕኖም ያሳድራል። በአጠቃላይ አቮካዶን በአመጋገባችሁ ውስጥ ማካተት የማስታወስ ችሎታን፣ የእውቀት ወይም ደግሞ የኮግኒቲቭ ተግባርን እናም አጠቃላይ የአእምሮ ጤናን የሚደግፉ ጠቃሚ ንጥረ ነገሮችን እናም ውህዶችንም ሊሰጥ ይችላል። 10ኛ ደግሞ ቀይ ስር ነው። ቀይ ስር በናይትሬትስ የበለጸገ ሲሆን ይህም ወደ አንጎል የደም ፍሰትን ለማሻሻልም ይረዳል። የተሻለ የደም ዝውውር፣ የማስታወስ እናም የእውቀት ወይም ደግሞ የኮግኒቲቭ ተግባርን ሊያሳድግ ይችላል። ቀይ ስር በአንጎል ውስጥ የደም ፍሰትን ለማሻሻል የሚረዱ ውህዶች በናይትሬትስ የበለጸጉ ናቸው። ወደ አንጎል የተሻለ የደም ዝውውር፣ የእውቀት ወይም ደግሞ የኮግኒቲቭ ተግባርን ያሻሽላል እናም ማህደረ ትውስታንም ይደግፋል። በቀይ ስር ውስጥ የሚገኙት ናይትሬትስ በሰውነት ውስጥ ወደ ናይትሪክ ኦክሳይድ ይቀይራሉ። ይህ ውህድ የደም ስሮችን የሚያሰፋ እናም የደም ፍሰትንም ይጨምራል። ወደ አንጎል የደም ፍሰት መጨመር ተጨማሪ ኦክሲጅን እናም አልሚ ምግቦችን ለአንጎል ሴሎች ማድረስም ይችላል። ይህም ተግባራቸውንናም የግንዛቤ አፈጻጸምን ለመደገፍም ይረዳል። የተሻለ የደም ዝውውር በተጨማሪም ቆሻሻን ከአንጎል ውስጥ ለማስወገድም ይረዳል። ይህም ለተሻለ የማስታወስናም የእውቀት ወይም ደግሞ የኮግኒቲቭ ተግባር አስተዋጽኦ ያደርጋል። ስለዚህ ቀይ ስር ወይም ደግሞ የቀይ ስር ጁስ መጠጣት የተሻለ የደም ፍሰትን ወደ አንጎል በማስተዋወቅናም አጠቃላይ የአእምሮ ጤናን በመደገፍ የማስታወስ ችሎታን ለመጨመርም ይረዳል። 11ኛ ደግሞ ብርቱካን ነው። ብርቱካን በቫይታሚን ሲ የበለጸገ በመሆኑ አንጎላችንን ከኦክሳይድ ጭንቀት ለመጠበቅ የሚረዳ ኃይለኛ የሆነ አንቲኦክሲዳንትስ ነው። ቫይታሚን ሲ የማስታወስና የእውቀት ወይም ደግሞ የኮግኒቲቭ ተግባራትን ለማሻሻልም ይረዳል። ብርቱካን በቫይታሚን ሲ የበለጸገ ሲሆን ይህም ለአእምሮ ጤና ወሳኝ ሚና ያለው ኃይለኛ አንቲኦክሲዳንትስ ነው። ቫይታሚን ሲ አንጎልን ከኦክሳይድ ውጥረትናም እብጠት ለመጠበቅ ይረዳል። ይህም ለግንዛቤ መቀነስናም ለማስታወስ እክል አስተዋጽኦ የሚያደርግ ነው። የኦክሳይድ ውጥረት ወይም ደግሞ እብጠት ጥናቶችም እንደሚያሳዩት ቫይታሚን ሲ በአንጎል ውስጥ ያሉ እንደ ሴሮቶኒን እናም ዶፓሚን ያሉ የነርቭ አስተላላፊዎችን ውህደትን ይደግፋል። እነዚህ ለስሜት ቁጥጥርናም ለግንዛቤ ተግባርም አስፈላጊ ናቸው። ቫይታሚን ሲ ለአንጎል ሴሎች መዋቅርናም ተግባር አስፈላጊ የሆነውን ኮላጅንንም ለማምረት ይረዳል። ብርቱካንናም ሌሎች በቫይታሚን ሲ የበለጸጉ ምግቦችን መመገብ ከኦክሳይድ ጉዳት በመጠበቅ የነርቭ አስተላላፊ ተግባራትን በመደገፍና አጠቃላይ የአንጎልን ጤና እናም የእውቀት ወይም ደግሞ የኮግኒቲቭ ተግባርን በማስፋፋት የማስታወስ ችሎታን ለመጠበቅ ይረዳል። 12ኛና የመጨረሻው ደግሞ አረንጓዴ ሻይ ነው። አረንጓዴ ሻይ ካቴቺንስ የተባሉ ውህዶችን ይዟል። የአንቲ ኦክሲዳንትስናም ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህሪያት አላቸው። ጥናቶችም እንደሚያሳዩት አረንጓዴ ሻይ መጠጣት የማስታወስናም የእውቀት ወይም ደግሞ የኮግኒቲቭ ተግባርን ያሻሽላል። አረንጓዴ ሻይ ካቴቺንስ የሚባሉ ውህዶችን ይዟል። በተለይም ኤፒጋሎ ካቴቺንስ ጋሌት ወይም ደግሞ ኢጂሲጂ በመባል የሚታወቀው ካቴቺን ለአእምሮ ጤና እናም የማስታወስ ችሎታ የሚጠቅም አንቲ ኢንፍላማቶሪ ባህሪያት አለው። እነዚህ በአረንጓዴ ሻይ ውስጥ የሚገኙት ካቴቺኖች የአንጎል ሴሎችን ከኦክሳይድ ውጥረትናም እብጠት እንደሚከላከሉ፣ የእውቀት ወይም ደግሞ የኮግኒቲቭ ተግባርን እንደሚያሻሽሉ እናም የማስታወስ ችሎታን እንደሚያሳድጉም ተረጋግጧል። እንዲሁም በአንጎል ውስጥ አዳዲስ የነርቭ ሴሎችን እድገትን ሊያበረታቱም ይችላሉ። ይህም ለመማርናም ለማስታወስ አስፈላጊ ሂደት ነው። አረንጓዴ ሻይ ንቁነትን፣ ትኩረትንናም የእውቀት አፈጻጸምን ለማሻሻል የሚረዳ ካፌንን ይዟል። በአረንጓዴ ሻይ ውስጥ ያለው የካቴቺን እናም የካፌን
ጥምረት የማስታወስ ችሎታንና አጠቃላይ የአንጎልን ተግባር ለመደገፍ በተቀናጀ መልኩ ሊሰራም ይችላል። በአጠቃላይ አረንጓዴ ሻይን አዘውትሮ መውሰድ አንቲ ኦክሲዳንት ጥበቃን በመስጠት የአንጎል ሴሎችን ጤና በመደገፍና የእውቀት ወይም ደግሞ የኮግኒቲቭ ተግባርን በማሳደግ የማስታወስ ችሎታን ለመጠበቅ ወይም ደግሞ ለመጨመር እንዲሁም የአእምሮ ወይም የአንጎላችንን ጤና ለመጠበቅ ይረዳል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እነዚህን 12 ምግብና መጠጦችን አዘውትራችሁ በአመጋገባችሁ ውስጥ ማካተት የማስታወስ ችሎታችሁን ለመጨመር እናም የአንጎላችንን ጤና ለመጠበቅ የሚረዱ ጠቃሚ የሆኑ ምግቦች ናቸው ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁልኝ ይላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ ማስፈር የምትችሉ ይሆናል ማለት ነው። የዛሬው የጤና ፕሮግራሜ ይህንን ይመስል ነበር። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።